ዕለተ አርብ የካቲት 27 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በፍላቂት ገረገራ ግንባር በተደረገ ተጋድሎ 17 ያገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ተነግሯል። በውጊያው ያገዛዙ ኃይል በፋኖ ተቆርጦ ከባድ የሰብአዊና ቁሳዊ ኪሳራን ማስተናገዱ የተነገረ ሲሆን ፋኖ በአንጻሩ ከባባድ መሳሪያዎችን ጭምር ገቢ አድርጌያለሁ ብሏል። በሌላ በኩል በኦሮሚያ ምስራቅ ወለጋ ዞን ካንገርጉቴ ከተማ በቅርብ ርቀት የሚገኙ መንደር 6 እና መንደር 4 እንዲሁም በሆሮ ጉድሮ ወለጋ አካባቢ ከባድ የተባለ የተቀናጀ ጥቃት ተከፍቷል። ጥቃቱን ተከትሎ መንደሮች እየወደሙ መሆኑም ተነግሯል። በዝርዝር መረጃችን እናሰማችኋለን። ያገዛዙ መከላከያ ታሪካዊ ቀውስ ውስጥ መግባቱ ተነገረም። በ6 ወራት ውስጥ ብቻ ከ42000 በላይ ወታደሮች ከአገልግሎት ውጪ መሆናቸውም ታውቋል። በያዝነው ዓመት የመጀመሪያ መንፈቅ ብቻ የኢትዮጵያ መከላከያ በተለያዩ ምክንያቶች ከ42000 በላይ አባላቱን ማጣቱ የተሰማ ሲሆን ይህም በሰራዊቱ ታሪክ ታይቶ የማይታወቅ የከፋና አስደንጋጭ የሞራል ውድቀት መሆኑ ተነግሯል። ጉዳዩን የተመለከተ ዝርዝር መረጃ ዛሬ ይፋ ሆኗል። በዝርዝር እናሰማችኋለን። ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር በሚሳኤል ደበደበች። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ ኢራን በኩዌት በሚገኘውና ለአሜሪካ የአየር ኃይል ኦፕሬሽኖች ቁልፍ በሆነው አሊ አልሳሌም የጦር ሰፈር ላይ ከፍተኛ የሚሳኤል ጥቃት ሰንዝራለች። ዝርዝሩን አካተናል። የኢራን መጠነ ሰፊ ጥቃትን ተከትሎ የኢትዮጵያ ባለስልጣናት ያልተጠበቀ የሐዘን መግለጫ ሰጥተዋል። የዓለምን ጂኦፖለቲካ እያናወጠ በሚገኘው የመካከለኛው ምስራቅ ቀውስ የኢራን ጦር በአካባቢው በሚገኙ የጠቅላይ ሚኒስትር አብይ አህመድ ቁልፍ የጦርነትና የዲፕሎማሲ አጋሮች ላይ ተከታታይ የሚሳኤልና የድሮን ጥቃቶችን እያዘነበ ይገኛል። ጠቅላይ ሚኒስትሩ ከዚህ ቀደም የኢራንን ጥቃቶች ሲያወግዙ የቆዩ ቢሆንም አሁን ግን የብልጽግና ከፍተኛ ሹማምንትና የሃይማኖት አባቶች የኢራኑ መንፈሳዊ መሪ አያቶላህ አሊ ሐሜኔን መገደል ተከትሎ ጥልቅ ሐዘናቸውን እየገለጹ ነው። በዝርዝር እናሰማችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤንቢሲ ኒውስ በስልክ በሰጡት ቃለ ምልልስ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት መሆኑን ገልጸው ሆኖም አሜሪካ ቀጣዩን የሀገሪቱን መሪ በመምረጥ ሂደት ውስጥ የራሷን ቁልፍ ሚና እንደምትጫወት ጠቁመዋል። በአንጻሩ ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠንቅቃለች። የውጭ ጉዳይ ሚኒስትሯ አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንዲህ ያለው እርምጃ ግን በጠላቶቻቸው ላይ መቅሰፍትን እንደሚያስከትል ተናግረዋል። በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች በዝርዝር ቀጥለን የምናቀርብላችሁ ይሆናል። በየቀኑ ወደ እናንተ ወደ አድማጮች የምናደርሳቸውን መረጃዎች በንቃት ለመከታተል ኢትዮስ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን በቀጥታ ወደ ዝርዝር መረጃዎቻችን አለፍን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ መቀጠሉ ተነግሯል። በፍላቂት ገረገራ ግንባር በተደረገ ተጋድሎ 17 ያገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ነው የታወቀው። በውጊያው ያገዛዙ ኃይል በፋኖ ተቆርጦ ከባድ የሰብአዊና ቁሳዊ ኪሳራን ያስተናገደ ሲሆን በአንጻሩ ፋኖ ከ15 በላይ ክላሽንኮቭ መሳሪያዎችን ከመማረክ አልፎ ቁልፍ ወታደራዊ ስፍራዎችን በቁጥጥሩ ስር ማስገባቱን አረጋግጧል። ሙትና ቁስለ ኛ ከመሆን የተረፉ ያገዛዙ ኃይሎች የያዙትን ከባድና የቡድን መሳሪያ የውር ድንብራቸውን እየተኮሱ ወደ ፍላቂት ገረገራ ከተማ የሸሹ ሲሆን የእናንተ ወገኖች ናቸው የመቱን በሚል በከተማዋ በርካታ ንጹሃን ላይ ድብደባ መፈጸማቸው ተነግሯል። በሌላ በኩል በኦሮሚያ ምስራቅ ወለጋ ዞን ካንገርጉቴ ከተማ በቅርብ ርቀት መንደር 6 እና መንደር 4 እንዲሁም በሆሮ ጉድሮ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ በአሩሲ፣ በአሙሩ፣ በጉዳያቢላና በሌሎች
የዞኑ አካባቢዎች ላይ የክልሉ የጸጥታ ኃይሎች በከፈቱት ጥቃት በርካታ የአማራ ተወላጆች መገደላቸውን ለማረጋገጥ ተችሏል። በተጨማሪም የተጠቀሱት መንደሮች ሙሉ በሙሉ ወድመዋል። በክልሉ ጸጥታ ኃይሎች ሽፋን ሰጭነት ከቀንድ ከብቶች ጀምሮ ሀብት ንብረት እየዘረፈ በተሽከርካሪ እየጫነ የሚወስድ የተደራጀ ዘራፊ ቡድን እንዳለ የተነገረ ሲሆን ይህ ቡድን ዘርፎ መውሰድ የሚችለውን ወስዷል፣ ያልቻለውን ደግሞ በሚታይ መልኩ አውድሞታል። መኖሪያ ቤቶች በሳት ተቃጥለዋል። ከ5 በላይ መንደሮች ሙሉ በሙሉ መውደማቸውም ነው የታወቀው። ያገዛዙ መከላከያ በታሪኩ ከፍተኛውን ቀውስ ማስተናገዱ ተነገረ። በ6 ወራት ውስጥ ብቻ 42000 ወታደሮች ከአገልግሎት ውጪ መሆናቸው ታውቋል። በያዝነው ዓመት የመጀመሪያ መንፈቅ ብቻ የኢትዮጵያ መከላከያ በተለያዩ ምክንያቶች ከ42000 በላይ አባላቱን ማጣቱ የተሰማ ሲሆን ይህም በሰራዊቱ ታሪክ ታይቶ የማይታወቅ የከፋ ቀውስና የሞራል ውድቀት መሆኑ ተገልጿል። አገዛዙ ሰራዊቱን እንደ ሀገር ሕዝብ መከታ ሳይሆን እንደ ስልጣን ማራዘሚያ መሳሪያ በመቁጠር ከገዛ ወገኑ ጋር ደም እንዲቃባ እያስገደደው ይገኛል። በዚህም ምክንያት በጦርነቱ መጎዳት፣ መሞትና ያለ ዓላማ መበተን የሰለቸው ወታደር ሞራሉ ክፉኛ ተሸርሽሯል። በተለይም ያገዛዙ መሪዎችና ጀነራሎቻቸው እናንተን ከመቀለብ ድሮን መሸመት ይቻላል የሚል አሳፋሪ ንግግር በይፋ መናገራቸው ለሰራዊቱ መበሳጨትና መከፋት ተጨማሪ ነዳጅ ሆኗል ነው የተባለው። ባለፉት 6 ወራት ከፍተኛ የሆነ የክህደት መጠን የተመዘገበ ሲሆን በቅርቡ ሰራዊቱ ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ አዋሳኝ አካባቢዎች እንዲጠጋ በተደረገበት ወቅት በርካቶች ጥለው ጠፍተዋል። በአገዛዙ አድሎ፣ ብልሹ አሰራርና ያፈና ውትድርና የተማረሩ በሺዎች የሚቆጠሩ ወጣቶች ከስልጠና ጣቢያዎች፣ ከጦር ሜዳና ከጉዞ ላይ እግሬ አውጭኝ እያሉ ነው። ከነዚህ መካከል አብዛኞቹ ወደ ቤተሰቦቻቸው ሲመለሱ፣ ቁጥራቸው ቀላል የማይባሉ ደግሞ የትግራይ ኃይሎችን ቲዲኤፍን፣ ፋኖንና የኦሮሞ ነጻነት ሰራዊትን ኦላን መቀላቀላቸው ነው የተነገረው። የመረጃው ምንጮች እንደገለጹት ይህ 42000 የሚደርሰው ከአገልግሎት ውጪ የሆነ ኃይል በውጊያ የተገደሉ፣ የቆሰሉ፣ የከዱና የጠፉትን ያካትታል። ምንም እንኳን በእነዚህ ወራት ወደ 60000 የሚጠጋ አዲስ ወታደር ከስልጠና ጣቢያዎች ቢመረቅም የሚጠፋውና የሚከዳው ቁጥር በሪከርድ ደረጃ መጨመሩ አሳሳቢ ሆኗል። በጎጃም ቀጠና የተማረከ አንድ ከፍተኛ ወታደራዊ አመራር የሰጠው ምስክርነት የሰራዊቱን ስሜት ቁልጭ አድርጎ ያሳያል። ካበላህና ካጠጣህ ወገን ጋር መገዳደል እጅግ ያሳፍራል። መከላከያ ሰራዊቱም ከእንግዲህ በኋላ በቃን ብሎ መነሳት አለበት፣ ለማን ነው የምንደማው ብሎ ራሱን ጠይቆ አማራጭ መውሰድ ይኖርበታል ሲል ተደምጧል። ይህ ሁኔታ ያገዛዙን የውስጥ መፈረካከስና የሰራዊቱን መፍዘዝ በግልጽ የሚያሳይ ሲሆን ቀጣዩ ጊዜያት ለብልጽግና መንግስት እጅግ ፈታኝ እንደሚሆን ይጠበቃል። የኢራን መጠነ ሰፊ ጥቃት የቀጠለ ሲሆን የኢትዮጵያ ባለስልጣናት ያልተጠበቀ የሐዘን መግለጫ እያነጋገረ ነው። የዓለምን ጂኦፖለቲካ እያናወጠ በሚገኘው የመካከለኛው ምስራቅ ቀውስ የኢራን ጦር በአካባቢው በሚገኙ የጠቅላይ ሚኒስትር አብይ አህመድ ቁልፍ የጦርነትና የዲፕሎማሲ አጋሮች ላይ ተከታታይ የሚሳኤልና የድሮን ጥቃቶችን እያዘነበ ይገኛል። ጠቅላይ ሚኒስትሩ ከዚህ ቀደም የኢራንን ጥቃቶች ሲያወግዙ የቆዩ ቢሆንም አሁን ግን የብልጽግና ከፍተኛ ሹማምንትና የሃይማኖት አባቶች የኢራኑ መንፈሳዊ መሪ አያቶላህ አሊ ሐሜኒ መገደልን ተከትሎ ጥልቅ ሐዘናቸውን እየገለጹ ነው። የተባበሩት አረብ ኤሚሬት የኢትዮጵያ መንግስት ዋነኛ የጦር መሳሪያ አቅራቢና በሱዳኑ የአርኤስኤፍ አማጺ ኃይል ጉዳይ እጇ እንዳለበት የምትታማው አቡዳቢ የኢራን ቀጥተኛ ኢላማ ሆነዋል። መረጃዎች እንደሚያሳዩት ወደ ኤሚሬት 6 አውዳሚ የባለስቲክ ሚሳኤሎችና 130 ድሮኖች ተተኩሰዋል። አብይ አህመድ ሰሞኑን በይፋ የጎበኟትና የእስራኤል የቅርብ የንግድ አጋር የሆነችው አዘርባይጃን ጥቃት አስተናግዳለች። በናክቺቫን ራስ ገዝ ሪፐብሊክ አውሮፕላን ማረፊያ ላይ በደረሰ የድሮን ጥቃት ጉዳት መድረሱ ተረጋግጧል። ሌላኛዋ የብልጽግና የጦር መሳሪያ አቅራቢ ቱርክም ከትናንት በስቲያ የጥቃቱ ሰለባ የሆነች ሲሆን ኔቶ ጥቃቱን ማክሸፉን አሳውቆ ነበር። በዚህ አስገራሚ የፖለቲካ መድረክ ላይ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅና የእስያ ጉዳዮች ዋና ዳይሬክተር አምባሳደር ደዋኖ ከደር በኢራን መንግስት ላይ ለደረሰው ሐዘን አጋርነታቸውን ለመግለጽ በአዲስ
አበባ ወደሚገኘው የኢራን ኤምባሲ ተልከዋል። በተጨማሪም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በኤምባሲው በመገኘት የአያቶላህ አሊ ኻሜኒ ህልፈትን ተከትሎ ሐዘናቸውን ገልጸዋል። ፕሬዝዳንቱ ጥቃቱ በእስራኤልና በአሜሪካ የተፈጸመ አሰቃቂ ድርጊት መሆኑን በማውገዝ የደረሰው እልቂት ለኢራናውያን ብቻ ሳይሆን በመላው ዓለም ለሚገኙ ሙስሊሞች ሁሉ ትልቅ ጉዳት ነው ሲሉ ቁጭታቸውን አሰምተዋል። ጉዳዩ በቀጣይ በኢትዮጵያ የውጭ ጉዳይ ግንኙነት ላይ ምን አይነት ተጽዕኖ ያመጣል? የዓለም ፖለቲካስ ወዴት እያመራ ነው? በቅርበት መረጃዎችን እየተከታተልን የምናቀርብላችሁ ይሆናል። በሌላ በኩል ይህንን ምስል ስንመለከት እጅግ ልብ ይሰብራል። በአንድ በኩል የእስራኤልን ባንዲራ በደረታቸው የለጠፉ፣ በሌላ በኩል ደግሞ የኢራንን መሪ ምስል አሳትመው የለበሱ ወጣቶችን እናያለን። የራሳችንን ጥልቅ የውስጥ ችግርና መከራ ወደ ጎን ትተን 1000 ኪሎ ሜትሮች ርቀው ለሚገኙ ሀገራት ጦርነት ማጀቢያና አብሮ አጎብዳጅ ሆነናል። እውነታው ግን ከዚህ የራቀና እጅግ መራራ ነው። በገዛ ሀገራችን በእምነታቸው ብቻ ኢላማ የሚደረጉ ንጹሐን ባሉበት በሺዎች የሚቆጠሩ ወገኖቻችን ከቀያቸው ተፈናቅለው በደብረ ብርሃንና በሌሎችም የመጠለያ ካምፖች ውስጥ በብርድ በረሃብና በበሽታ እየተሰቃዩ ባሉበት በዚህ አስቸጋሪ ጊዜ የሌላ ሀገር ጦርነት ደጋፊ መሆን ትልቅ የታሪክ ፌዝ ነው። ይህ አልበቃ ብሎን በሰሜኑ የሀገራችን ክፍልና ከኤርትራ ጋር ሌላ አዲስና አውዳሚ ጦርነት አፋፍ ላይ ቆመናል። የገዛ ወንድሞቻችንና እህቶቻችን ሕይወት እንዲሁም የሀገራችን ሕልውና ከፍተኛ አደጋ ላይ ባለበት ወሳኝ ሰዓት እኛ ግን ከፋፍሎን ለሚያባላን የባዕድ ፖለቲካ ማሊያ አሳትመን እንለብሳለን። ልብ በሉ፣ እኛ ማሊያ አሳትመን የምንደግፋቸው እስራኤልም ሆነች ኢራን የዜጎቻቸውን የዕለት ጉርስ ያረጋገጡ ጠንካራ ኢኮኖሚ የገነቡና ለሕዝባቸው ደህንነት ቅድሚያ የሚሰጡ ሀገራት ናቸው። እነሱ ለጂኦፖለቲካ ጥቅማቸው ሲዋጉ፣ እኛ የዕለት እንጀራና መጠለያ እንኳን በቅጡ ባላገኘንበት ሁኔታ ውስጥ ሆነን የእነሱ ደጋፊ መሆናችን የማሰብ አቅማችንንና ቅድሚያ የምንሰጠውን ነገር እንድንጠይቅ ያደርገናል። ማሊያ ማሳተምና መቆርቆር ካለብን በየመጠለያው ለሚሰቃዩት ወገኖቻችን ለሀገራችን ሰላምና ለአንድነታችን መሆን ነበረበት። የሌላ ሀገር ጦርነት የኛ የክፍፍል አጀንዳ ሊሆን አይገባም። ውድ ቤተሰቦቻችን ይህን ምስልና አሁን ያለንበትን የሐሳብ መዛባት ስታዩ ምን ይሰማችኋል? ሐሳባችሁን ኮሜንት ላይ ያስፍሩልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤንቢሲ ኒውስ በስልክ በሰጡት ቃለ ምልልስ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት መሆኑን ገልጸው ሆኖም አሜሪካ ቀጣዩን የሀገሪቱን መሪ በመምረጥ ሂደት ውስጥ የራሷን ቁልፍ ሚና እንደምትጫወት ጠቁመዋል። አሜሪካና እስራኤል ወረራ ሊፈጽሙ ነው በሚል ከኢራን ለሚነሳው ክስ ምላሽ የሰጡት ትራምፕ ይህ ጊዜን ማጥፋት ነው፣ እነሱ ሁሉንም ነገር አጥተዋል፣ የባህር ኃይላቸውን አጥተዋል፣ ሊያጡት የሚችሉትን ሁሉ አጥተዋል በማለት የኢራንን ወቅታዊ አቅም አጣጥለዋል። ይሁን እንጂ ፕሬዝደንቱ ሀገሪቱ አዲስ መሪ ወደ መምረጥ ስታመራ እዚያ ገብተን ሁሉንም ነገር ጠራርገን ማውጣት እንፈልጋለን በማለት የቀድሞውን የአመራር ስርዓት ሙሉ በሙሉ የመቀየር ፍላጎት እንዳላቸው አብራርተዋል። አክለውም በ10 ዓመታት ጊዜ ውስጥ ወታደራዊ ኃይሉን መልሶ የሚገነባ መሪ አንፈልግም፣ ጥሩ መሪ እንዲኖራቸው እንፈልጋለን። ለዚህ ኃላፊነት ጥሩ ይሰራሉ ብዬ የማስባቸው አንዳንድ ሰዎች አሉን በማለት አሜሪካ የምትደግፋቸው እጩዎች መኖራቸውን አመልክተዋል። ትራምፕ በውስጣቸው ያሰቧቸው ግለሰቦች እነማን እንደሆኑ በስም ከመጥቀስ ቢቆጠቡም እነዚህ ተመራጭ ሰዎች በጦርነቱ እንዳይገደሉ አሜሪካ ጥበቃና ክትትል እያደረገችላቸው መሆኑን አረጋግጠዋል። በሌላ በኩል ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠንቅቃለች። የውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንዲህ ያለው እርምጃ በጠላቶቻቸው ላይ መቅሰፍትን እንደሚያስከትል ተናግረዋል። ሚኒስትሩ ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የሀገራቸው ጦር ኃይሎች የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውን ገልጸዋል። የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው። የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን። ከባድ መቅሰፍት ይጠብቃቸዋል ሲሉ አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አራግቺ 2 ጊዜም ድርድር ላይ እያለን ጥቃት ፈጽመውብናል ብለው ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላት አሳውቀዋል። የውጭ ጉዳይ ሚኒስትሩ ጨምረውም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃውን ከመውሰድ እንደማትቆጠብ ጠቁመዋል።
ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር በሚሳኤል ደበደበች። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ ኢራን በኩዌት በሚገኘውና ለአሜሪካ አየር ኃይል ኦፕሬሽኖች ቁልፍ በሆነው አሊ አልሳሌም የጦር ሰፈር ላይ ከፍተኛ የሚሳኤል ጥቃት ሰንዝራለች። እንደ ዘገባዎች ከሆነ በጥቃቱ ሳቢያ 6 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን በጦር ሰፈሩ አቅራቢያ ከፍተኛ ጥቁር ጭስ መታየቱን የዓይን እማኞች ገልጸዋል። የኢራን ወታደራዊ ምንጮች ጥቃቱን እየፈጸሙት ከየብስና ከባህር የተተኮሱ 15 ክሩዝ ሚሳኤሎችን በመጠቀም መሆኑን ገልጸው እርምጃውም የኢራን ከፍተኛ መሪ በአሜሪካና እስራኤል ጥምር ጥቃት መገደላቸውን ተከትሎ የተወሰደ የአጸፋ እርምጃ መሆኑን አረጋግጠዋል። ጥቃቱን ተከትሎ በኩዌት የሚገኘው የአሜሪካ ኤምባሲ ለዜጎቹ አስቸኳይ ማስጠንቀቂያ አውጥቷል። በሌላ በኩል በሳውዲ አረቢያ የኢራን አምባሳደር የሆኑት አሊ ሬዛ ኢናያቲ ሀገራቸው ከአሜሪካና እስራኤል ጋር እያደረገች ባለው ጦርነት ወቅት ሳውዲ አረቢያ የአየር ክልሏን ወይም ግዛቷን ለጥቃት መፈጸሚያነት እንዳይውል ላደረገችው ቃል ኪዳንና አቋም ከፍተኛ ምስጋና እንዳላቸው ገልጸዋል። አምባሳደሩ ለአጃንስ ፍራንስ ፕሬስ የዜና ወኪል በሰጡት ማብራሪያም ከሳውዲ አረቢያ በተደጋጋሚ የሰማነውን አቋም እናደንቃለን። ይህም የአየር ክልሏን፣ የውሃ አካላቷን ወይም የየብስ ግዛቷን በእስላማዊ የኢራን ሪፐብሊክ ላይ ለሚስተነዘር ማንኛውም ጥቃት እንዳይውል አጥብቃ መከልከሏ ነው በማለት ተናግረዋል። ይህ የአሁኑ ጦርነት ከመፈንዳቱ በፊት ሪያድ በቴሄራንና በዋሽንግተን መካከል ያለውን ውጥረት በሰላማዊ መንገድ ለማርገብ ለሚደረጉ የዲፕሎማሲ ጥረቶች ሙሉ ድጋፏን ስትሰጥ የነበረ ሲሆን የአየር ክልሏም በኢራን ላይ ለሚደረጉ ጥቃቶች መተላለፊያ እንደማይሆን በይፋ ቃል ገብታ እንደነበር ዘገባው አስታውሷል። በተያያዘ መረጃ የኢራን ፕሬዝደንት መሱድ ፔዝኪሽያን ከአሜሪካና ከእስራኤል ጋር የተጀመረውን ጦርነት ለማስቆም አንዳንድ ሀገራት የሽምግልና ጥረት መጀመራቸውን ገልጸው ነገር ግን ማንኛውም የሰላም ድርድር ጦርነቱን በጀመሩት አካላት ላይ ያተኮረ መሆን እንዳለበት አሳስበዋል። ፕሬዝደንቱ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አንዳንድ ሀገራት የሽምግልና ጥረት ጀምረዋል፣ ግልጽ እንሆን፣ በቀጠናው ዘላቂ ሰላም እንዲመጣ ቁርጠኞች ነን። ሆኖም የሀገራችንን ክብርና ሉዓላዊነት ለመከላከል አንዳችም ወደ ኋላ የምንልበት ምክንያት የለም ብለዋል። አክለውም የሽምግልናው ጥረት የኢራንን ሕዝብ አሳንሰው በመመልከት ይህንን ግጭት የለኮሱት አካላት ላይ ያነጣጠረ መሆን አለበት ሲሉ ጥሪያቸውን አቅርበዋል። በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች ወቅታዊ ሁኔታ አሳሳቢ መሆኑ ተነገረ። ፖለቲከኛ ሚስጥረ ስላሴ ታምራት በትናንትናው ዕለት በቃሊቲ ማረሚያ ቤት በአካል በመገኘት በስር ላይ የሚገኙ የማንነትና የፖለቲካ እስረኞችን የጎበኘች ሲሆን ከጉብኝቷ በኋላ እጅግ አሳሳቢ የሆነ መግለጫና ጥሪ ለኢትዮጵያ ህዝብና ለሚመለከታቸው አካላት አስተላልፋለች። በዋናነትም ላለፉት ዓመታት በግፍ እስር ላይ የሚገኙትንና በህዝብ ዘንድ በሰፊው የሚታወቁትን ጋዜጠኛ ገነት አስማማውና መምህርት መስከረም አበራን በአካል ማግኘቷን አረጋግጣለች። ሚስጥረ ስላሴ በመልእክቷ እንዳሰመረችበት እነዚህ በስማቸው የተጠቀሱት ታዋቂ ግለሰቦችም ሆኑ ስማቸው በይፋ ያልተገለጸ በርካታ የፖለቲካ የማንነትና የህሊና እስረኞች ባመኑበት እውነትና ቆመንለታል ባሉት የህዝብ ዓላማ ምክንያት ለሀገርና ለወገን እየከፈሉ ያሉት መስዋዕትነት እጅግ ከባድና መራራ መሆኑን አስታውቃለች። በተለይም በስር ላይ የምትገኘው የጋዜጠኛ ገነት አስማማው የጤና ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን የገለጸችው ሚስጥረ ስላሴ ጉዳዩ አፋጣኝ ትኩረት ካላገኘ ሊያስከትል የሚችለውን አደጋ በመጠቆም ጽኑ ስጋቷን አጋርታለች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በበኩሉ ለነዚህ የፖለቲካና የማንነት እስረኞች ያለውን ያልተቋረጠና ጽኑ አጋርነት በድጋሜ በማረጋገጥ አገዛዙ የዜጎችን ሰብአዊ መብት በማስከበር ያለምንም ቅድመ ሁኔታ በአስቸኳይ ከእስር እንዲፈታቸው ጥብቅ ማሳሰቢያ ሰጥቷል። የሰብአዊ መብት ተቆርቋሪ ድርጅቶች፣ ዓለም አቀፉ የዲፕሎማቲክ ማህበረሰብ እንዲሁም የሚመለከታቸው አካላት ሁሉ ይህንን የግፍ እስር ለማስቆምና የእስረኞችን ሰብአዊ እንዲሁም ዲሞክራሲያዊ መብቶች እንዲከበሩ አበክረው ሊሰሩ እንደሚገባ ጥሪ ቀርበዋል። በመጨረሻም እነዚህ የህሊና እስረኞች ዋጋ እየከፈሉለት ያለው የኢትዮጵያ ህዝብ በፋይናንስ በሞራልና በአብሮነት ከነርሱ እንዲሁም ከቤተሰቦቻቸው ጎን በመቆም አጋርነቱንና ውግንናውን በተግባር ሊያሳያቸው ይገባል ስትል ሚስጥረ ስላሴ ታምራት ጥሪዋን አስተላልፋለች። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በዕለተ ቅዳሜ በተመሳሳይ ሰዓት አዳዲስ መረጃዎችን ይዘን እንጠብቃችኋለን። በየምትኖሩበት የዓለም ክፍል ሁሉ ሰላም ከእናንተ ጋር ይሁን።